ያልሽ አንቺ? በደንብ ሰምተውኛል። አሁንም እንደዚህ በሰላም የማናግርሽ ሆድሽ ውስጥ ላለው ልጅ ብዬ ነው። ሁሉም ነገር አቋራል እንዴ? ለምንድን ነው የማያባሯት ብርቱካንን? ኡፋ እኔን ከምጭቅጭቅኝ ለምን ሄድሽ አትጠይቂያትም? እኔም በፍጹም ልሸውጅኛች። ምን ያህል መሰሪ እንደሆንሽ ደግሞ ተነቃቅተናል። ንገሪኛው ምን እንዳልሻት። እባክሽ እኔ ልጅ አሁን ብቻ ስሚኝ እሺ በይኝ። ምን ማለት ነው እንዴ? እቴቴ ወዴት ሄዳለሁ? ምን መሄጃ አለኝ እያወቁ? እውነት በጣም ነው የማመሰግነው ዶክተር። እውነት በጣም ቴንኪዩ። እንዴት እንደማመሰግን ራሱ አላውቅም። የምር በጣም ነው የማመሰግነው ዶክተር። ምንም ችግር የለም። እቴቴ አሁን ላይ ግን ዙፋንን ቢያምናት ጥሩ ይመስለኛል። ምንም ግን ዙፋን የምትሉትን ብሰሙና ቢያምናት ጥሩ ይመስለኛል። ምንድነው ንገሪኛ? ምን መሰሉት እቴቴ? ምን እያልሽኝ ነው? ምንድነው ንገሪኝ እንጂ። የምን ዝም ማለት ነው? ወሬ ጀምሮ ብርቱካን በጣም መጥፎ ሰው ናት። በረከት እንዲህ እንዲሆን ያደረገችው እራሷ ብርቱካን ነች። ምንድነው ያልሽው? ምንድነው ያልሽው? እሺ ቆይ ምንድነው ያልሽው? ለምን አትደግሚው? ብርቱካን ለምንድነው የሰው ሰው የምትመጪው? እቴቴ የምትለው ነገር አትሰሚያትም እንዴ? እሷ የምትናገረው መች አስጨረሻት? በይ ንገሪኛው ናንቺ ንገሪኝ። ብርቱካን ምንድነው ያደረገችው ልጁን? ምኞት ለምትናገሪው ነገር ተጠንቀቂ። በቃሽ ብርቱካን ዝም በይ። ልትነግረኝ የነበረውን ነገር ትንገረኝ። ዝም በይ አንቺ ደግሞ በይ ንገሪኝ። ምንድነው ያደረገችው? በቃ በረከት እንዲህ ለመሆኑ ተጠያቂዋ ብርቱካን ራሷ ናት። ምን ታውሪው አንቺ ሰይጣን? እቴቴ እኔም በጥፊ። ዝም በይ አሁን አንቺ የምትናገሪው ነገር ምንም ነገር መስማት አልፈልግም። ንገሪኝ አንቺ። አልገባኝም። ቆይ እቴቴ ከኔ አንድ ሰራተኛ ምን ሆኖ? እኔ እኮ የልጆት ሚስት ነኝ። ለምን አላምናቸውም? ንገሪኝ እስቲ ንገሪኝ። እኔ እኮ ይኸውልሽ ልጄን አልሰማ ብዬ ለአንቺ ወግኜ ነበረ። ትሰሚኛለሽ? አሁን ደግሞ ምኞት ደገመችው። በአንድ ቤት ውስጥ ሁለት ሰው አንድ አይነት ነገር ይናገራል? እቴቴ ተደራጅተውብኝ ነዋ። አንቺ ተረገምሽ። ቆይ ለዚህ ስራ ስንት ነው የተከፈለሽ? ዝም በይ ብርቱካን። ንገሪኝ። እውነቱን እንድትነግሪኝ እድል እየሰጠውሽ ነው። ንገሪኝ አንቺ ምንድነው የተፈጠረው? እቴቴ እኔ ምንም የማውቀው ነገር የለም። እኔ ባሌ እንዲድን ብቻ ነው እኮ የምፈልገው። ውሸቷን ነው ደግሞ። ሱራፌል ወንድሟ ሳይሆን ውሽሟ ነው። ምን አልሽ አንቺ ተረገምሽ? አንቺ ሰይጣን! ወይ እቴቴ እባክሽን እኔ እና እቴቴ ተረጋጊ። አንቺ ክፉ እጅሽን ከላይ ላይ አንስሽልኝ። እቴቴ እባክሽን ተረጋጊ። እነሱ እኮ የሚሉት ነገር በጠቅላላ ውሸት ነው። ዞር በይልኝ። አንቺ ተረጋጊና እኛ እናውራ። ተረጋጊ እቴቴ እባክሽን ተረጋጊ። ብርቱካን ምን በደልኩሽ? ልጄ በረከትስ ቢሆን አንቺን ከማፍቀር ውጪ ምን የበደለሽ በደል አለ? አንቺ እቴቴ እኔ ምንም የማውቀው ነገር የለም። በእውነት እኔ ምንም ያደረኩት ነገር የለም። እቴቴ እባክሽን ተረጋጊ። እባክሽ ተረጋግተሽ አዳምጪኝ። እሳት በሌለበት ጭስ አይታይም። ይኸውልሽ እኔ ልጄን አልሰማ ብያት ብቻ ምንዋት ባልሆነ። ይኸውልሽ አሁን እኔ ከአንቺ ምንም መስማት አልፈልግም። አሁን ዞር በይልኝ። ሂጂልኝ፣ ከዚህ ሂጂልኝ። እንደው ምን በደልኩሽ? ልጄስ ቢሆን አንቺን ከማፍቀር ውጪ ምን አደረገሽ?
ይህንን ሁሉ በደል የምትፈጽሚበት? እቴቴ እባክሽን መኝኝ። እኔ ምንም አላደረኩም። ምንም የማውቀው ነገር የለም። እንዴ እነሱ ብርቱካን አሁንም እየዋሸሽኝ ነው? እስኪ ዛሬ እንኳን ተበገሪ። እስኪ አሁን እንኳን እውነቱን ንገሪ። ምንድን ነው ያደረግሽው? ወይኔ ልጄ እኔ ወይኔ ልጄ መጣው። በቃሽ መጣው። ምን ነው ችግር አለ ዙፋን? ዶክተር ወደ ቤት መሄድ ሳይኖርብኝ አይቀርም። እሺ ቆይ ተረጋጊ። መንገድ ላይ ችግር ነው አይገጥምሽ? ምኞት በጣም ተጨናንቃ ነው የደወለችልኝ። ዶክተር መሄድ አለብኝ። አሁንም ያቺ ብርቱካን ናት? ከሷ ውጭ ማን ይበጠብጠናል ዶክተር? እኔ መሄድ አለብኝ። የወንድሜን ነገር ግን አደራሽ። አይዞሽ ተረጋጊ። ወይ ፈጣሪ፣ በህይወቴ እንደ ዙፋን አይነት ጠንካራ ሰው አይቼ አላውቅም። ፈጣሪ ሆይ ከፊት ቅደምላት። እባክሽን እቴቴ በቃ ተረጋጊ። ታዲያ ለምንድን ነው የኔ ልጅ እስከ ዛሬ ድረስ ያልነገርሽኝ? ምን ላድርግ እቴቴ፣ ፈራሁኝ። ብርቱካንም ደግሞ እንደምታባራኝ ሁሌ ታስፈራራኛለች። በረከት ደግሞ እንደዚህ ሆኖ ጥዬው መሄድ አልፈለኩም ነበር። ልብሽ ግን በጣም ይገርማል። ማን ነው እንደው በዛሬ ጊዜ ለሰው ችግር ይህንን ያህል ራሱን የሚያጋፍጥ? የኔ ልጅ የደረሰበት ነው የሚያውቀው። ማለት እንዴት ነው? አዩ እቴቴ፣ እኔ የታባሽ ነበርሽ? እስካሁን የት ነበርሽ? አትናገሪም? አረ ትምህርት ቤት እኮ አሳይመንት እየሰራን ነበር። ለአንቺ ብቻ ነው አሳይመንት ያለው? ውሸታም! የምን አሳይመንት ነው የምትሰሪ? ሁሉም ተማሪ ወደ ቤት ሄዷል እንዴ? ነው ወይንስ ብቻሽን ነው አሳይመንቱን የምትሰሪው? አረ እማዬ፣ ተማሪዎች እኮ ነበሩ። እማዬ እየዋሸችሽ ነው። እኔ እየዋሸሁ አይደለም። ልጄ ላይ አትጩሂባት። ውጪ አሁን ከዚህ ጥፊ ካይኔ። ተነሽ ከፊቴ ውጪ ከዚህ አሁን። ግቢና የሚታጠብ ልብስ አለ እሱን እጠቢ። ቶሎ በይ፣ ቀጥይ፣ ወደዛ ቀጥይ። እማዬ እርቦኛል። የኔ ውድ ልጅ አይዞሽ የኔ ቆንጆ፣ አሁን ይሰራልሻል። ከልብሱ በፊት ኪችን ግቢና ምግብ ስሪላት። ምግቡን አስቀድቢ። ቶሎ በይ ሂጂ፣ ሂጂ ከዚህ ጥፊ። ቆይ አንዴ። ይኸውልሽ አሁን ምንም መሸሸግ የለሽም። አባዬ እንደውን የለም፣ ከኔ ማንም አያስጥልሽም። ትቆያለሽ ወይንስ ምግቡን ታመጭልኛለሽ? ቶሎ ብለሽ እባክሽ አምጪልኝ። ነይ ውድ ልጅ፣ ራበሽ አይደል? አይዞሽ የኔ ቆንጆ። ምን አቃጠለችኝ እኮ ይቺ ልጅ። ምን እንደሚሻል አላውቅም። አዩ እቴቴ፣ እኔ በረከትን ሳይሆን ራሴን ነው ማስታውሰው። አንቺ ታዲያ ሰራተኛ አልነበርሽም? አይ አባቴ ሀብታም ነበረ። ግን ምን ያደርጋል ማለት ምንድን ነው የኔ ልጅ? ምን ምንድን ነው የሆንሽው? ምኞት ምንድን ነው የሆነችው? እማዬ ምን ሆነሽ ነው? ምንድን ነው የተፈጠረው? ምኞት ምን ሆነሽ ነው ቴቴ? የኔ ቡቡ ልጅ ይቅር በይ። እኔ አስቀይሜሻለሁ። አስቀይሜሽ እንኳን ይኸው ዛሬ አንቺን ለእኔ ትጨነቂያለሽ እንዴ? እማዬ እናቴ እኮ ነሽ። እንዴት ነው ልቀየምሽ የምችለው? አንቺ ትክክል ነበርሽ የኔ ልጅ። እኔ አልሰማሽ ብዬ እንጂ ይቅር በይኝ የኔ ልጅ። ምኞት ምንድን ነው የተፈጠረው ነገር?
እቴቴ ሁሉንም ነገር አውቃለች። ምኑን ያወቀችው? ብርቱካን በረከት ላይ ስታደርግ የነበረውን በሙሉ አውቃለች። አንቺ ነሽ የነገርሻት ምኞት? አዎ የማውቀውን ነገር በሙሉ ነግሬያታለሁ። ተመስገን አምላኬ ተመስገን። እንኳን አወቅሽ እማዬ። እውነት እንዴት ደስ እንዳለኝ ስላወቅሽ እማዬ። ወይኔ ጉድ ይፈላ። ወይኔ ብርቱካን፣ ወይኔ ጉድሽ፣ ወይኔ አሁን አበቃልሽ። ምንድን ነው የምትጠብቂው? ወይኔ ጉድ። የኔ ልጅ እባክሽን ይቅር በይኝ። እነዛን መጥፎ ቀናቶች እንድታሳልፊ ስላደረኩሽ ይቅር በይኝ የኔ ልጅ። ኧረ እማዬ ስለኔ አታስቢ እንዴ። አንቺ እውነቱን ማወቅሽ ራሱ ለኔ በጣም ትልቅ ነገር ነው። እንዴት ደስ እንዳለኝ ደግሞ እውነቱን ስላወቅሽ። ሰየኔ ልጅ ምኞቴ በጣም ነው ማመሰግነው። እሺ ለእናቴ እውነቱን ስለነገርሻት። ታሬት አባቷ ነው ያለችው? መኝታ ክፍል ነች። በቃ እናንተ ግቡና አረፍ በሉ። እማዬ ግቡና እናንተ አረፍ በሉ። እዛ እንደተቀረቀረችማ አቀራት። ወንድሜ ላይ እንደቀለደች አትኖር። ማን ነው? አንቺ አውሬ ነይ ውጪ። አልወጣም። ለምንድን ነው የምወጣው? ነይ ውጪ እያልኩሽ እኮ ነው። ከዚህ በላይ ትዕግስቴን አታስጨርሺ። አልወጣም። ከዚህ ሂጂልኝ። ትሰሚኛለሽ? ዛሬ ካልወጣሽ ይሄንን በር ነው የምገነጥለው። ከኔ ማንም አያስጥልሽም። ዛሬ ቀን ውጪ። አልወጣም። ሂጂ ከዚህ። አንቺ ሰይጣን ብለውን አሰሚም። ነይ ውጪ። ውጪ እያልኩሽ እኮ ነው። ብርቱካን ውጪልኝ። ምን ላድርግ? እኔ እኮ ጨንቆኝ ነው። እነዚህ ሴቶች ከተገናኙ ይገዳደላሉ። ምን ማድረግ ይቻላል? አትጨናነቂ ትዬ። ኧረ እኔ እንጃ ምን ላድርግ። ቆይ እንዴ ዙፋንን እናስቆማት እንዴ? ኧረ ትዬ እሺ አትልም። ደግሞ ምን ይሆናሉ? ምንም አይሆኑም። እንደውም ቆይ ነው ብቻቸው መጣ። ኧረ እኔ ምን ጨንቆኝ እኮ ነው። በእናትሽ አንቺ ሰይጣን ፈቺው። ሰሚኛለሽ? ካለበለዚያ ፖሊስ አምጥቼ ነው ማስቀመጥልሽ። ዙፋን ኦኬ፣ የዚህኛው በር ነው አምጪ። አንቺ ሰይጣን እዚህ ተደብቀሽ ምቀር መስሎሽ ነበር አይደለ? ትሰሚኛለሽ? አንድ ነገር ለማድረግ ብትሞክሪ ፖሊስ ጠርቼ ነው ማስቀመጥልሽ። አንቺ ምን አይነት ደፋር ሴት ነሽ? አሁን እኮ ቴቴ ሁሉንም ነገር አውቃለች። አበቃልሽ እኮ በቃ ተስፋሽን ቁረጭ። ቆይ አልገባኝም። ምንድን ነው የምታወሪው? አሁን ስለምትይው ነገር ማስረጃ አለሽ? ማስረጃ አያስፈልገኝም። ለአንቺ ልክ ለማስገባት እኔ በቂ ነኝ። ትሰሚኛለሽ? አሁን ላይ እርጉዝ ነኝ። ጫፌን መንካት አትችይም። አሁን ደግሞ መደበቅ ያገኘሽ። ለማንኛውም ምን ይሆን ደክሞኛል። ማረፍ ነው የምፈልገው። ከክፍሌ ውጪልኝ። አልሰማሽኝም? እኔም እያመመኝ ነው። ማረፍ ነው የምፈልገው። አንቺ ደግሞ የምቆይ ትቅዳለሽ መሰለኝ። ስለዚህ ከክፍሌ ውጪልኝ። አንቺ ቆይ ምን አይነት ደፋር ሴት ነሽ? ትንሽ እንኳን እውነቱ ሲታወቅብሽ አደነግጭም? ውጪልኝ! ውጪልኝ! ከክፍሌ ውጪልኝ! ምንድን ነው የማደርገው? ምንድን ነው መጨረሻ? አስቢ በቃ ካለበለዚያ ያለቅልሽ። ወይኔ ሴጣን ሰራችልኝ።
ልውጣ? ወይኔ በቃ ህይወት ያበቃለት። ወይኔ ጉድ! ሴጣን እንደው እርጉዝ ባትሆን ኖሮ እንደው ሲጥ ነበር ማረጋት እሷ በነበረችበት። የኔ ልጅ ምን አለችሽ? ምን ትለኛለች እማዬ? እንዴት አይነት ደፋርና በቃ ፈጣጣ የሆነች ሴት እንደሆነች እኔ እንደዚች አይነት ሴት አይቻላቅ። አያይ ዙፋኔ ይኸውልሽ ዛሬ መሽቷል፣ ነገ በጠዋት ግን ይኸው ጨርቋን ማቋን ለቅማ ውልቅ ትላለች ከዚህ ቤት። እማዬ እኔም እንደዛ ነው ያሰብኩት። ጥሩ ነው። አሁን በረከት ደህና ነው። ብርቱካን ከዚህ ቤት ከወጣች ሁሉም ነገር ደህና ይሆናል። አዎ የኔ ልጅ እባክሽ አንቺም ተረጋጊ እስቲ። እኔ ገባ በይና ረፍ በይ እባክሽ። ነይ እስኪ ዙፋኔ። ይህን ቀን ነበር ስጠብቅ የነበረው። በረከት ጎበዝ። አንድ ቀጥ ለማድረግ ጎበዝ። በጣም ትልቅ ለውጥ እያመጣ እችን ደግሞ እስኪ ቀጥ ለማድረግ በርታ። ይዞ አሪፍ ነው ጎበዝ። ይሄኛው ቀጥ ለማድረግ ሞክር ጎበዝ። እስኪ እችን የእግርን ጣት አንቀሳቅሰው። ጎበዝ በረከት ጎበዝ። በጣም አሪፍ። ይሄኛው በደንብ ይሰራል። ሻም ደግሞ ወገብን እስኪ ቀጥ ለማለት ሞክር። ቀጥ በርታ። ቀጥ ጎሽ ናይስ። ትልቅ ጎበዝ። እሺ ላግዝህና አሁን ደግሞ ለመቆም እስኪ ለመቆም ትሞክራለህ። ለመቆም በል ቀጥ ለማለት እስኪ በርታ። ብድግ ብድግ። አይዞ እስኪ በራስህ ደግሞ ለመቆም ራስህን ችለህ ጎበዝ። ቀጥ ለማለት አይዞን። አይዞ በቃ በጣም ጎበዝ። በጣም አሪፍ። አንዴ እንድትገመው ጀግና ጎበዝ ነህ አንተ። ትልቅ ለውጥ እያመጣህ ነው በረከት። ይኸው ተስፋ አትቁረጥ እሺ ልጅ በረከት ጎበዝ። አንዴ እስኪ ብቻ ለመቆም ሞክር። አንዴ ጎበዝ። በርታልኛ። ተስፋ አትቁረጥ። ጠንክረህ የስ ጎበዝ። ደስ የሚል ለውጥ ነው። ጎበዝ በረከት። ለዛሬ ይበቃናል ጎበዝ። ይሄን ደስታ ደግሞ መስማት አለባት ዙፋኔ። በጣም ነው ደስ የሚላት። ሄሎ ዙፋን። ሄሎ ምን ሆነ የምታለሽው? ምኞቴ ውሃ ተደፍቶበት እኮ ነው። ዙፋኔ እስካሁን አልተነሳችም እንዴ? ወጣለች። ዶክተር ደውሎላት መሰለኝ። እንዴ ምን ነው ልጄ የሆነው ነገር አለ እንዴ? አሬ ረጋጉት እቴ፣ በሰላም ነው። የሆነ አንድ ነገር ተፈጥሯል መሰለኝ። እንደዛ ከሆነማ ይኸውልሽ እዚህ ቤት ያለውን ቆሻሻ አጽድቼ ነው ልጄን የምጠብቀው። በጣም ጥሩ። አሁን በረከት ደህና ይሆናል ማለት ነው።
ኮሽ አልከፍት ቢች ከዚህ ማን ነው? ብርቱካን እኔ ነኝ። ክፈቺ። ብርቱካን አሁን ከዚህ ቤት ልብስሽን ሰብስበሽ እንድትወጪ እፈልጋለሁ። ምን ማለት ነው እንዴ? እቴቴ ወዴት ሄዳለሁ? ምን መሄጃለኝ? እያወቁ እሱን እኔ ሳልሆን ማስበው አንቺ ነበርሽ መጀመሪያ ማሰብ የነበረብሽ። ይኸውልሽ አሁንም እንደዚህ በሰላም የማናግርሽ ሆድሽ ውስጥ ላለው ልጅ ብዬ ነው። እንዳንቺማ ቢሆን ያው ሌላ ነገር ነበር የሚገባሽ። እቴቴ ባኮት ይሄማ ግፍ ነው። እንዴት እንደዚህ ያደርጋሉ? ብርቱካን ውጭልኝ ብዬሻለሁ። ውጭልኝ። መውጣቱን እወጣለሁ፣ ግን የምወጣው ዙፋን የእርሱ ትክክለኛ ልጅ እንዳልሆነች የእሷ ትክክለኛ እና ስመኝሽ እንደሆነች ነግሬያት ነው የምወጣው። ምን አልሽ አንቺ? በደንብ ሰምተውኛል። አንቺ ማን ስለሆንሽ ነው ልጄን ለሌላ ሰው የምትሰጭብኝ? እሱን ለእኔ ሳይሆን ሄዶ ለዙፋን ነው የሚያብራሩላት። ታዲያ ሲነግሯት እድሜ ዘመኗን ሙሉ 20 ምናምን ዓመት ከገዛ እናቷ ከስመኝሽ ደብቀው እንዳሳደጓት ይንገሯት። እሺ አሁን አንቺ ከኔ ምንድን ነው የምትፈልጊው? ምንም መሄጃ እስከማገኝና እስከማመቻች ድረስ እዚህ እንድቆይ እርሶ ያግዙኛል። እሱንማ ማድረግ አልችልም። እንግዲህ ያው ምርጫ እርሶ ነው። ይኸውልሽ እኔ እንኳን ዝም ብልሽ ዙፋን ዝም አትልሽም። አንቺም ደግሞ ይኸውልሽ ይህንን ነገር ለማንም ሳተነፍሺ ውልቅ ብለሽ ውጭልኝ። ታዲያ ምን ችግር አለው? እርሶ እዚህ ታስቀምጠኝ ያደርጓታል። ትንሽ ጊዜም ቢሆን ሌላ መፍትሄ ሌላ መላ እስከማዘጋጅ ድረስ መቆያለኝ። እርሶን ይመጥፊ ወይኔ ወንድሜ እንዴት ደስ እንዳለኝ እንዲህ ደህና ሆነ ማየቴ። የኔ ጀግና ወንድም። ዶክተር አሁን ነገሮች በጥሩ ሁኔታ እየሄዱ ይመስለኛል። እንዴት አድርጌ እንደማመሰግን ግን አላውቅም። ኖ ፕሮብሌም። ይገርምሻል ዙፋኔ፣ በዚህ ስራ ላይ 15 ዓመት ያክል አስቆጥሬያለሁ። በዚህ ጊዜ ውስጥ ግን ለወንድሟ በዚህ ልክ የምትጨነቅ ጎበዝና ጠንካራ ሴት አይቻላቅም። እውነት ይሄ ሁሉ ያንቺ ጥረት ነው። አይ ዶክተር፣ ወንድሜ እኮ ምን ያህል ጀግናና ጠንካራ እንደነበረ ብታውቅ ኖሮ እኔን አታመሰግነኝም ነበር። እኔ የምለው ዶክተር፣ ሚስትና ልጅህ እንደሚመጡ ቅድም በስልክ አውርተኝ ነበርና በረከት ስለሱ ምንም አታስቢ። በረከት በደንብ ተሽሎት እስኪነሳ ድረስ የኔ ኃላፊነት ነው። ግን እኮ ዶክተር፣ ግን ብሎ ነገር የለም። ይኸውልሽ ሚስቴና ልጄ እጅግ በጣም ጥሩ ሰዎች ናቸው። ስለዚህ በዚህ ሀሳብ አይግባሽ። እውነት በጣም ነው የማመሰግነው ዶክተር። እውነት በጣም ቴንኪዩ። እንዴት እንደማመሰግነው ራሱ አላውቅም። የምር በጣም ነው የማመሰግነው ዶክተር። ምንም ችግር የለም። ሶሪ። እሺ ቁጭ በይ፣ ቁጭ በይ። አመሰግናለሁ። ጉድ መጣብኝ። ፈጣሪ ምንድን ነው ማድረግ? እናቴ ልጅሽ ቆሞ ሊሄድልሽ ነው። እሰይ ፈጣሪ ይመስገን። እማዬ ታዲያ ምን ነው ከፋሽ?
መቼስ ብርቱካንን አስወጥተሻታል አይደል? አይ የኔ ልጅ ብርቱካን እኮ ነፍሰ ጡር ናት። ወዴት ትሄዳለች? ምን እማዬ ቀልዴን ነው ብለሽ ብቻ በእናትሽ አስቂ። እንዴት ያለሽ የኔ ልጅ? ለምንድን ነው የምቀልደው? እሷ እኮ 2 ነፍስ ናት። በፈጣሪም ዘንድ እኮ ታስጠይቀናለች። እንዴ እማዬ ስንት ነገር አውርተን ተነጋግረን። ግድ የለሽም የኔ ልጅ፣ ለትንሽ ጊዜ ነው ቦታ እስከምታዘጋጅ ድረስ። እስከዛ ድረስ ብቻ እንታገሳት እባክሽ። እንዴ እሱ እኮ ታዲያ የኛ ችግር አይደለም። እንዴ ወንድሜ ላለበት ደረጃ እኮ ያደረሰችውን ሴት ነው እንታገሳት እያልሽኝ ያለሽው። እንደው ፈጣሪ ረድቶን እኛ ባንደርስለት ኖሮ እኮ የከፋ ነገር ላይ እኮ ነበር የምናገኘው። አውቃለሁ እኮ የኔ ልጅ አውቃለሁ። ታዲያ ካውቅሽ ታዲያ ለምንድን ነው እዚህ እንድትቆይ የፈቀድሽላት? ለትንሽ ጊዜ ብቻ እኮ ነው። እንዴ እማዬ አሁንስ እኔ በቃ ትዕግስት ያልቋል። እባክሽ እማዬ ምን እየሆንሽ ነው እንዴ? እባክሽ የኔ ልጅ አሁን ብቻ ስሚኝ እሺ በይኝ። እማዬ ለእሷ ነው አይደል እንደዚህ እየሆንሽ ያለሽው? ግድ የለሽም የኔ ልጅ አሁን ብቻ ስሚኝና እኔ እናትሽን አስደስችኝ እባክሽ። እኮ ለምን እባክሽ ለትንሽ ጊዜ ብቻ። እሺ እማዬ ወይ የተናገረችሽ ነገር አለ? አስፈራርታሽ ነው? አረ በፍጹም የኔ ልጅ እባክሽን አሁን ብቻ እሺ በይ። አረ እማዬ በፈጠረሽ ተነሺ። እሺ የኔ ልጅ እውነትሽን ነው? አሁን የምሬን ነው እማዬ ተነሺ። እንዴ ተነሺ የኔ ልጅ በጣም አመሰግናለሁ። አመሰግንሻለሁ የኔ ልጅ አመሰግንሻለሁ የኔ ልጅ። ደክሜ የሁሉ ሀብትማ የኔ ነው። የኔ ብቻ። ተረጋጊ። አሁን ነገሮች ጥሩ ይሆናሉ። ስለዚህ የሆነ ነገር ማሰብ አለብኝ። አንቺ ስነ ስርዓት የለሽም እንዴ? ምንድን ነው በሩን እንደዚህ በርገሽ የምትገቢው? እማዬ ምንድን ነው ያልሻት? ምን አልኳት? እኔም በፍጹም ልትሸውጂኛችሁ። ምን ያህል መሰሪ እንደሆንሽ ደግሞ ተነቃቅተናል። ንገሪኛው ምን እንዳልሻት። እኔን ከምጭቅጭቅኝ ለምን ሄድሽ አትጠይቂያትም? ከኔ ጋር እንደዚህ አይነት ጨዋታ ያዋጣሽም። ምለቅሽ መስሎ ከተሰማሽ ደግሞ ተሳስተሻል። ነገሩን ደግሞ እደርስበታለሁ። እዚህ መተሽ እኔ ላይ ከምትዝቺ ለምን የፈለግሽውን ነገር አታደርጊ? እኔ ብርቱካን ምን አገባኝ? ማትረቢ ነሽ። አሳፋሪ። እኔ ነው እንደሰልባኝ ሄደችው። ብርቱካን ማን ይጫወቻል? ወይ እንደቀልዳችሁ ማትቀሩ። እቴቴ ቆይ ሁሉንም ነገር አውቋራል እንዴ? ለምንድን ነው የማያባሯት ብርቱካንን? የኔ ልጅ ነገሩ እንደዚህ በቀላሉ የሚሆኑ ይመስልሻል? እኔ እኮ የሚቆጨኝ ወይኔ እንደዚህ ክፉ መሆኗን እንዴት እንደጋረደብኝ እኮ ነው። እርሶ ምን ያድርጉ? ጭራሽ በልጄ ታስፈራራኝ። አለመታደሌ። እንዴት? ቆይ ምን እያለች ነው የምታስፈራራሽ? ዙፋንን እኔ እንዳልወለድኳት